አንድ ስርጭት የሚባለው እንግዲህ ይህ የምትመለከቱ ነው። ውድ ተመልካቾች ክረምት እንግዲህ እንደሚታወቀው እየተጠጋ ነው። ቤታችሁን ማስመረቅ ላሰባችሁ እንግዲህ የአንድ ስር ዋጋ ስንት ብር እየተሸጠ ይገኛል? በቆርቆሮ መጠንስ ደግሞ ስንት ስርጭት ለአንድ ቤት በቂ ይሆናል? ሙሉ መረጃውን ወደ እናንተ የማደርስላችሁ ነው የሚሆነው። አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ደስ ናችሁ ወደ ቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች ዛሬ እንግዲህ መረጋን በተመለከተ እንዲሁም ደግሞ የጭድ ዋጋስ በእስትር ደረጃ ስንት ብር እየተሸጠ ይገኛል ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። እንግዲህ ክረምት ጠጋ ሲል የቤት መረጋ እንቅስቃሴዎች ይጀምራሉ እንደሚታወቀው። ስለዚህ አሁን ላይ እንግዲህ ሬዲ ሆናችሁ ቤታችሁን ለማስመረቅ ላሰባችሁ እጅግ በጣም ወቅቱን የጠበቀ መረጃ ስለሆነ ይህን ቪዲዮ ብትመለከቱት ትጠቀሙበታላችሁ። ውድ ተመልካቾች በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድ ተመልካቾች እንግዲህ ወደ አንድ ስር ዋጋ ስንት እየተሸጠ ነው ወደሚለው በቅድሚያ አሳውቃችሁና ከዛ ስለ ቤታችንስ ምን ያህል ስርጭት ብንገዛ ቤታችንን ማስመረግ እንችላለን? ምን ያህልስ በቂ ይሆናል? እንዲሁም በቆርቆሮ መጠን ስንት እንደሚወስድ እንግዲህ የምናይ ነው የሚሆነው ማለት ነው። እንግዲህ አሁን ላይ የጭድ ዋጋ በእስር ደረጃ 330 ብር ነው እየተሸጠ የሚገኘው። እንግዲህ እየጨመረ ነው። አምና ታስታውሱ ከሆነ በዚህ ሰዓት ላይ እንግዲህ 250 ብር ነበር ትሸጥ የነበረው። አሁን ደግሞ ሰፊ ልዩነት አለው ማለት ነው። ያው ወቅቱን ጠብቆ ሁሉም ነገር እየጨመረ ነው። የሚቀንሳል የሚባል ነገር እንግዲህ አሁን ላይ አይታሰብም። ስለዚህ አንድ እስር ጭድ 330 ብር ነው የሚሸጠው። እንግዲህ እንደየአካባቢያችን የጭድ ዋጋ ይለያያል። እኔ የማቀርብላችሁ እንግዲህ ዛሬ በሰሜን ወሎ በውቢቷ ውድግሳ ከተማ ላይ እዛ አካባቢ ላላችሁ ጊራና ሊብሶ፣ መሃል አምባ እንዲሁም ደግሞ ውጫሌና መርሳ አካባቢ ላላችሁ ጭምር ይህ ዋጋ አሁናዊ ዋጋው ነው ማለት ነው። ያ ማለት 330 ብር እየተሸጠ ይገኛል። እንዲሁም ውስጡ ደግሞ ልስን ከሆነ ምን ያህል ይወስዳል፣ ጠቅጠቅ ሲሆን ደግሞ ምን ያህል ይወስዳል ይለያያል። ምሳሌ ይህ የምትመለከቱት ቤት ውስጡ እንዳያችሁት እንግዲህ የምትመለከቱት ጥቅጥቅ ነው። ውስጡ ጥቅጥቅ በሆነ ሰዓት የሚወስደው ጭድና ልስን ሲሆን የሚወስደው ጭድ የተለያየ ነው ማለት ነው። እንዲሁም ደግሞ ቤታችሁን ለቀጣይ ጅብሰም ማሰራት ካሰባችሁ የትኛው አሰራር የተሻለ ነው? በጥቅጥቁ ላይ በዚህ ጅብሰም ይሰራ ይሻለናል ወይንስ ደግሞ ልስን ወይንስ ደግሞ ግርፍ የትኛው የተሻለስ ነው? ሙሉውን በሰፊው የምነግራችሁ ነው የሚሆነው። እንግዲህ ውድ ተመልካቾች በቅድሚያ ምንን አስቀድምላችኋለሁ? ለመረጋ ከ70 ቆርቆሮ እስከ 75 ቆርቆሮ ለሰራችሁ ውስጡን ልስን የምታደርጉ ከሆነ እስከ 80 ጭድ የሚያስፈልጋችሁ ይሆናል። 80 ያልኳችሁ እንግዲህ ውስጡ የሚለሰን ከሆነ ነው። አሁን እንደምትመለከቱት ደግሞ ልስን ማለት እንግዲህ ይህ የምትመለከቱ ነው። ውድ ተመልካቾች በዚህ መንገድ ከተሰራ ነው ልስን የሚባለው። ከተለሰነ 80 ጭድ ለቤታችሁ በቂ ይሆናል ማለት ነው። ያ ማለት ውጩ ጥቅጥቅ ይሆናል፣ ውስጡ ደግሞ ልስን ይሆናል ማለት ነው። ያ ማለት 70 ቆርቆሮ 71 72 እስከ 73 እና 75 ድረስ ለሰራችሁ ውስጡ ልስን ከሆነ 80 ይበቃችኋል። ውስጡ ደግሞ ጥቅጥቅ ከሆነ ልክ እንደዚህ እንደምትመለከቱት ጥቅጥቅ ማለት እንግዲህ ነው። በዚህ መንገድ ጥቅጥቅ ከተሰራ ደግሞ 70 ጭድ ይበቃችኋል ማለት ነው። ምክንያቱም አንዴ ከተለጠፈ መጠቅጠቅ ስለሆነ ልሰና ስለሌለው 10 የሚቀንስላችሁ ይሆናል። ስለዚህ ጥቅጥቅ ከሆነ ውስጡ እስከ 70 የሚያስፈልጋችሁ ይሆናል። በቀጣይ የሚሆነው እንግዲህ ከ80 እስከ 85 ቆርቆሮ ለሰራችሁ ደግሞ ውስጡ ልስን ከሆነ እስከ 90 ጭድ ያስፈልጋችኋል። ጥቅጥቅ ከሆነ ደግሞ እስከ 110 የሚያስፈልጋችሁ ይሆናል ማለት ነው። እንግዲህ ወደ ተመልካቾች ከዚህ በላይ ለሰራችሁ ደግሞ ለምሳሌ ከ90 እስከ 100 እንደዚህ ለሰራችሁ ደግሞ እስከ 110 ጭድ የሚያስፈልጋችሁ ነው የሚሆነው። ልስን ከሆነ ደግሞ እንደዚሁ ቢያንስ የ10 ጭድ እንደዛ አካባቢ ልዩነት ይኖረዋል ማለት ነው። እንግዲህ ስለሚያስፈልጋቸው የጭድ እስር ብዛቱን ይሄን ያህል ከነገርኳችሁ እንዲሁም ደግሞ ለምሳሌ በኤል ሼፕ ሆኖ ተሰርቶ ወይም አሞራ ክንፍ በሚባለው አሰራር ተሰርቶ 78 ይሆንና 58 እና 60 ቆርቆሮ ለሰራችሁም 70 እና 80 ያስፈልጋቸዋል። ምክንያቱም ከ70 እስከ 75 ያልኳችሁ በክብ ቤት ለሰራችሁ ነው ማለት ነው። ስፋቱ እኩል ስለሆነ
ልዩነቱ ምንድነው? የቆርቆሮ ነው እንጂ የውስጡ ክፍል 7/8 ሆኖ በጅባፍ ከሆነና እንዲሁም ደግሞ 7/8 ሆኖ በክብ ሲሆን የቆርቆሮ ስፋት ብልጫ እንጂ የሚኖረው የክፍሉ ስፋት ተመሳሳይ ነው። ስለዚህ እስከዚህ ደረጃ ከ70 እና እስከ 80 ባለው ልስንና በጥቅጥቅ በነገርኳችሁ መሰረት የሚያስፈልጋችሁ ነው የሚሆነው ማለት ነው። ስለዚህ ውድ ተመልካቾች በቀጣይ እንግዲህ ለቀጣው ስራ ጅብሰም ማሰራት ብታስቡ የትኛው ማቴሪያል ይቀንሳል ወደሚለው ስንሄድ ውስጡ ልስን የምታስለስኑት ከሆነ ማቴሪያል ይቀንስላችኋል። ጅብሰም በምታሰሩ ሰዓት የጅብሰምና ሰጋቱራ ወጮች ሲቀንሱ በቀላሉ ብዙ ማቴሪያል ሳይወስድባችሁ ማሰራት ትችላላችሁ። ነገር ግን ቤቱ ጥቅጥቅ የሚሆን ከሆነ መግቢያ ላይ እንግዲህ እንዳያችሁት ጥቅጥቅ የሚጠቀጠቅ ከሆነ ውስጡ ጅብሰም በጣም ነው የሚወስደው። ስራው ያምራል፣ ቆንጆ ነው የሚሆነው፣ ነገር ግን ማቴሪያል የሚወስድ ይሆናል ማለት ነው። ስለዚህ ያላችሁ የስራው ልዩነት ለቀጣውም ይወስነዋል ማለት ነው። ስታስመርጉ ለምሳሌ ለመራጊዎች ውስጡን ጥቅጥቅ ሲሆን ለባለሙያዎች ቀላል ነው፣ ልስን አይኖርባቸውም፣ ቀጥታ ጠቅጥቀው መውጣት ነው። ነገር ግን ልስን የምታደርጉ ከሆነ ደግሞ ለእናንተ አሪፍ ነው፣ ቤታችሁን ብታስለስኑት አሪፍ ነው ብዬ እንደ ሀሳብ እመክራችኋለሁ ማለት ነው። ምክንያቱም ለኋላ ብትፈልጉ ምን ታደርጋላችሁ? ጅብሰም ማሰራት ትችላላችሁ። አቅም ከሌላችሁ ጅብሰም ለማሰራት ደግሞ ምን ታደርጋላችሁ? ጅብሰም በቀጭኑ ኖርማን ቅብ ታስቀቡና ከዛ ላይ ቀለማችሁን ቀብታችሁ በ15 በ20 ሺህ ብር ትገላገላላችሁ ማለት ነው። ነገር ግን ጥቅጥቅ የምታደርጉት ከሆነ ምንም አማራጭ የላችሁም። ምክንያቱም ያ ጥቅጥቅ ግዴታ መሞላት አለበት። በምንድን ነው? አንድ ቻክ መሰራት አለበት፣ ልክ እንደዚህ እንደምትመለከቱት ሌብል መሆን አለበት፣ እንደዚህ ጅብሰም መሰራት አለበት። ሁለት ወይ መገረፍ አለበት ነው። ከሁለቱ ውጭ ሌላ ምንም አይነት አማራጭ ስለሌላችሁ ሌላን ማድረግ አትችሉም ማለት ነው። በቀላሉ መጀመሪያ ላይ እንደልኳችሁ በኖርማን ቅብ በ15 በ20 ሺህ ብር ያልኳችሁን አሰራር ማሰራት አትችሉም። ስለዚህ ልስን መሆኑ ሁለት አይነት አማራጭ አለው ማለት ነው። አቅም ካላችሁ ጅብሰም ታሰራላችሁ፣ ማቴሪያል የሚቀንስላችኋል። ከሌላችሁ ደግሞ ይሄን ለማሰራት ምን ታደርጋላችሁ? በቀጭኑ ኖርማን ቅብ ጀሷችሁን ታስቀቡና ጅብሰሙን ከዛ ላይ ቀለማችሁን ቀብታችሁ ቀለል ያለ ኮርኒስ ማሰረታችሁ መኖር ትችላላችሁ ማለት ነው። የልስን መሆኑ ጥቅም ሁለት አይነት ነው። ይህን ይመስላል። ግልጽ እንደሚሆንላችሁ አልጠራጠርም። ጥቅጥቅ ከሆነ ደግሞ ማቴሪያል ይጠይቃል። እንዲሁም የምታስገርፉት ከሆነ ደግሞ ከግርፉ ላይ ጅብሰም መሰራት ይችላል። ነገር ግን ከጭቃው ላይ እንደሚሰራው የሚያምር የለም። ይህን የምላችሁ ምንድነው? ከልስኑ ላይ ማነው ይሄ ከግርፉ ላይ ቻክ በሚሰራ ሰዓት ሲሚንቶ የሆነ የመንቃት ባህሪ ያለውና የመሰነጣጠቅ ነገር ያመጣል። ስለዚህ ውድ ተመልካቾች ባጭሩ ቤታችሁን በመረጋ ባሰባችሁ ሰዓት ውስጡን ልስን ብታደርጉ ከሁሉም በላጭ ነው ብዬ እመክራችኋለሁ ማለት ነው። ለብዙ አማራጮች ነግራችኋለሁኝ፣ ለነዛ መጠቀም ትችላላችሁ ማለት ነው። ለስራውም ደግሞ ማቴሪያልም የሚቀንስላችሁ ነው የሚሆነው። ይህ የምትመለከቱት ምሳሌ ይሄ ግድግዳ እንደምታዩት በጭቃ ላይ እየተሰራ ነው። ውስጡ አልተገረፈም አላለ፣ ጠቅጠቅም አልነበረም። ቀጥታ ከልስኑ ላይ የተሰራ የሆነ ቻክ ነው። ሌቭሉ የምታዩት ነው፣ በጣም የሚያምር ነው። ስለዚህ በዚህ መንገድ ቤታችሁን ማሰራት ትችላላችሁ። መግቢያ ላይ እንግዲህ ግልጽ ያልሆነላችሁ ነገር ካለ በውስጥም ማናገር ትችላላችሁ። ኮሜንት ላይም አስቀምጡልኝ፣ ግልጽ ያልሆነ ነገር የምመልስላችሁ ይሆናል። ግልጽ ለማድረግ ያክል እንግዲህ ቤታችሁን ለማስመረግ ስታስቡ ከ70 እስከ 75 ቆርቆሮ ለሰራችሁ ውስጡ ልስን የሚለሰን ከሆነ 80-10 ጭድ ይበቃችኋል። ጥቅጥቅ የሚሆን ከሆነ ደግሞ 70-10 ይበቃችኋል። እንዲሁም ከ80 እስከ 85 ለሰራችሁ ልስን ከሆነ እስከ 90-10 ይበቃችኋል። እንዲሁም ውስጡ ደግሞ ጥቅጥቅ የሚሆን ከሆነ እስከ 80-10 የሚበቃችሁ ይሆናል ማለት ነው። ውድ ተመልካቾች እንግዲህ ግልጽ ያልሆነ ነገር ካለ ኮሜንት ላይ ያስቀምጡ፣ መልስላችኋለሁ። በሌላ አሪፍና አስተማሪ በሆነ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።